ሰላም ውድ የሰሌክት አካዳሚ ቤተሰቦች፣ ሰሌክት አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የፈለጉትን ትምህርት በፈለጉት ሰዓት እያስተማርን እንገኛለን። የምናስተምረውም በቴሌግራም፣ በዋትስአፕ፣ በኢሞ እንዲሁም በዙም እና በሌሎች የሚዲያ አማራጮች እያስተማርን እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ከስር ባስቀመጥነው ቁጥር ወይም ሊንኮቻችንን በመጠቀም በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ይዤላችሁ የመጣሁት ትምህርት ቦታና አቅጣጫ ስንጠይቅ እንዴት መጠየቅ እንዳለብን እንዴት መግለጽ እንዳለብን የምናይበትን ትምህርት ወይም ቪዲዮ ይዤላችሁ መጥቻለሁ ማለት ነው። ሳሰለችሁ ሁሌም እንደምላችሁ ሳሰለችሁ ቪዲዮውን እስከመጨረሻ ማየትና መከታተል እንዳትረሱ። ኦኬ እና ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ ይሁኑ ላለው ቀጥታ ወደ ትምህርቱ እንሂድ። እሺ የመጀመሪያው ምን ይላል? WHE እንደምን እናነበው እዚህ ጋር WHE እንደ ሄ REን እንደ ር ማለት ነው ስናነበው ዌር። ከዛ ISን እንደምን እናነበው ISን እንደ ኢዝ ITን እንደ ኢት ስናነበው where is it ምን ማለት ነው? የት ነው የሆነ ቦታ ሊሆን ይችላል። ቦታ ስንጠይቅ የት እንደሆነ ለመጠየቅ where is it እንላለን ማለት ነው። where ማለት የት ወይም ከየት እንደማለት ነው የምንጠቀመው። ስለዚህ is ማለት ደግሞ ነው፣ it ማለት ደግሞ ይህ እንደማለት ነው። ስለዚህ የት ነው ማለት ስንፈልግ በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ወደ ቀጣይ እንሂድ። ITን ባንድ ላይ እንደ it ITን እንደ it ISን እንደ is FAን እንደ ፋ Rን እንደ ር ስናነብ ፋር it is far ምን ማለት ነው? it is far አለን። ከዛ ይሄኛው እናንብበው n እንደ አ WN እንደ ዋ አይን እንደ ይ ማለት እናነበው አዋይ it is far አዋይ ምን ማለት ነው? ይርቃል። ያ እንግዲህ ምንድነው ፋር አዋይ ስንል ፋር ማለት ሩቅ፣ አዋይ ማለት ደግሞ ከዚህ ይርቃል ካልን ፋር አዋይ ስንል ባንድ ላይ ከዚህ ይርቃል ወይም ይርቃል ለማለት ነው የምንጠቀመው ፋር አዋይ። ስለዚህ it is far away ስንል ይርቃል እያለን ነው ማለት ነው። ኦኬ ይሄኛውስ ምን ይላል? አይቲን አሁንም እንደ ኢት ብለን የምናነበው አይቲን ባንድ ላይ ሁሌም ኢት ብለን እናነበዋለን። ISን is ከዛ NEን ምን ብለን የምናነበው እንደ NEን እንደ ኤን አናነባትም። ሁለቱ አናባቢ ናቸው። ሁለቱም አናባቢ ባንድ ላይ ሲመጡ የመጀመሪያውን አንብበን ቀጥሎ ያለውን ስለማናነብ ስለዚህ NEን እንደ Rን እንደ ር ማለት ነው ስናነበው ኒር ሙሉ ስናነበው it is near ምን ማለት ነው? ቅርብ ነው። እንግዲህ ኒር ማለት ቅርብ ማለት ነው። ቅርብ። ስለዚህ it is ካልን ደግሞ ይህ እንደዚህ ነው ወይም ቅርብ ነው ስንል it is እንጠቀመና it ማለት ይህ እንደማለት ነው። is ማለት በአጠቃላይ ነው እንደማለት ነው። ስለዚህ it is near ካልን ቅርብ ነው ያለ ነው ማለት ነው። ኦኬ ይሄኛውስ ምን ይላል? አሁንም ቅድም አንብበነዋል። ምን ብለን እናነበዋለን? where is MYን እንደ ማይ ስናነበው ማይ ብለን አነበብን። እዛ BAን እንደማን ነው የምናነበው? BAን እንደ ባ Gን እንደ ግ ማለት ነው። Gን እንደ ግ ስናነበው ባግ where is my bag ምን ማለት ነው? ቦርሳዬ የት ነው ማለት ነው። እንግዲህ where ማለት የት እንደማለት ነው ብያችኋለሁ። ቦታ ስንጠይቅ ነው ብያችኋለሁ። where የት ማለት ነው። is ማለት ነው። ማይ ማለት ደግሞ የኔ፣ ማይ ስንል የኔ፣ ባግ ማለት ደግሞ ቦርሳ። ስለዚህ ቦርሳዬ የት ነው ማለት ስንፈልግ where is my bag እንላለን ማለት ነው። ኦኬ ቀጣይስ ምን ይላል? አሁን በተመሳሳይ እዚህ ጋር where ብለን ነው የምናነበው። ይሄን where do you live ምን ማለት ነው? የት ነው ምትኖረው። እንግዲህ where ማለት የት ወይም ከየት ማለት ነው። ዱ ማለት ለጥያቄ ነው የምንጠቀመው። የጥያቄ ጠየቅን ስለሆነ ዱን መጠቀም እንችላለን። where do you ማለት አንተ ወይም አንቺ፣ live ማለት ደግሞ መኖር። ስለዚህ where do you live ካልን አንድ ሰው የት ነው የምትኖረው ወይም የት ነው የምትኖሪው ለማለት ነው። እንግዲህ ምን አልኳችሁ? where ቦታ ነው የምንጠቀመው። where ለቦታ ስንጠይቅ ነው የምንጠቀመው ብያችኋለሁ።
ዩ አንተ ወይም አንቺ፣ ሊቭ ማለት ደግሞ መኖር። ስለዚህ ዌር ዱ ዩ ሊቭ ካልን በዚህ መልኩ መግለጽ እንችላለን ማለት ነው። ኦኬ ይሄኛውስ ምን ይላል? ኤ ቲን በአንድ ላይ አት፣ ኤቲን አት፣ ቲኤችኢን በአንድ ላይ እንደ ዘ፣ ቲኤችኢን በአንድ ላይ እንደ ዘ፣ ከዛ ሲኦን እንደ ኮ፣ ሲኦን እንደ ኮ፣ አርን እንደ ር፣ ኤንኢን እንደ ን፣ አርን እንደ ር። ስናነበው ኮርነር ኮርነር። ሙሉ ስናነበው አት ዘ ኮርነር፣ አት ዘ ኮርነር ምን ማለት ነው? ጥግ ላይ ጥግ ላይ። ምንድን ነው ኮርነር ማለት? ጫፍ ወይም ጥግ ላይ ለማለት ነው የምንጠቀመው፣ ጫፍ ወይም ጥግ ለማለት ነው። ስለዚህ አት ማለት ደግሞ እዛ ላይ ወይም ጥግ ላይ ስንል አት ዘ ኮርነር እንላለን ማለት ነው፣ ጥግ ላይ። ኦኬ ወደዚህኛው እንሂድ። ዲን እንደ ድ፣ አርኦን እንደ ሮ፣ አርኦን እንደ ሮ፣ ፒን እንደ ፕ። ስናነበው ድሮፕ ድሮፕ ድሮፕ። ከዛ ኤችኢን በአንድ ላይ እንደ ሂ፣ ኤችኢን በአንድ ላይ እንደ ሂ፣ አርኢን በአንድ ላይ እንደ ር። ስናነበው ሂር ሂር፣ ድሮፕ ሂር፣ ድሮፕ ሂር ምን ማለት ነው? እዚህ ጋር አውርደኝ፣ እዚህ ጋር አውርደኝ ማለት ስንፈልግ ድሮፕ ሂር፣ ከመኪና ሊሆን ይችላል ከተለያየ ነገር አውርደኝ ማለት ስንፈልግ ድሮፕ ሂር እንላለን ማለት ነው። ድሮፕ ማለት ማውረድ እንደማለት ነው። ሂር ማለት ደግሞ እዚህ። ስለዚህ ድሮፕ ሂር ስንል እዚህ ጋር አውርደኝ እያለን ነው። ኦኬ ይሄኛውስ ምን ይላል? ዌር አር ዋይ ኦ ዩን በአንድ ላይ ዩ ብለን ነው የምናነባው። ዌር አር ዩ ስንል ዌር አር ዩ ጥያቄ ነው። ዌር አር ዩ ካለን የት ነህ ወይም የት ነሽ ማለት ስንፈልግ የት ነህ ወይም የት ነሽ ማለት ስንፈልግ ምን እንላለን? ዌር አር ዩ እንላለን። ዌር እንደነገርኳችሁ ቦታ ነው፣ የት እንደማለት ነው። አር ማለት ደግሞ ነን ወይም ናቸው። ዩ ማለት ደግሞ ምንድነው? አንተ ወይም አንቺ። ስለዚህ ዌር አር ዩ ካልን ለወንድም ለሴትም የት ነህ ወይም የት ነሽ ለማለት እንጠቀመዋለን ማለት ነው። ኦኬ ይሄኛውስ ምን ይላል? አይን እንደ አይ ነው የምናነበው ሁሌም። ዲኦን እንደ ዶ፣ ኤንን እንደ ን፣ ቲን እንደ ት። ስናነበው ዶንት አይ ዶንት። ከዛ ኤስኢን በአንድ ላይ ሲ ብለን እናነበዋለን። ኤስኢን በአንድ ላይ ሲ ብለን እናነበዋለን። ስናነበው አይ ዶንት ሲ ምን ማለት ነው? አላየሁትም። አይ ዶንት ሲ ስንል አላየሁትም እያልን ነው ማለት ነው። ኦኬ ይሄኛውስ ምን ይላል? ኦኤንን በአንድ ላይ ኦን ብለን ነው የምናነበው ሁሌም። ኦኤንን በአንድ ላይ ኦን። ቲኤችኢንም ሁሌ ዘ ብለን ነው የምናነበው ዘ። እዚህ ጋር አር አይን እንደ ራይ አንብበን እነዚህ ጂና ኤች በአንድ ላይ ሲመጡ እንደማናነባቸው ነግሬያቸዋለሁ ሌላ ጊዜም ማለት ነው። ስለዚህ ጂኤችን አናነባቸውም። አር አይን እንደ ራይ እናነባዋለን። አር አይን እንደ ራይ፣ ቲን እንደ ት ማለት ነው። ስናነበው ራይት ኦን ዘ ራይት ምን ማለት ነው? እዚህ ጋር ትርጉሙን አልጻፉላችሁም ትሞክሩታላችሁ ብዬ ነው። ኦን ቀላል ነው። ኦን ዘ ራይት ካልን ራይት ማለት ቀኝ ማለት ነው፣ ቀኝ። ስለዚህ ኦን ዘ ራይት ካልን በቀኝ በኩል ማለት ስንፈልግ ኦን ዘ ራይት ማለት እንችላለን። ኦን ዘ ራይት ካልን በቀኝ በኩል። ኦኬ ይህም በተመሳሳይ ምን ይላል? ኦን ዘ ሌፍት እዚህ ጋር ኤልኤን እንደምን ነው የምናነበው? ኤልኤን እንደ ሌ፣ ኤፍን እንደ ፍ፣ ቲን እንደ ት ማለት ነው። ስናነበው ሌፍት ኦን ዘ ሌፍት ማለት ምንድን ነው? በስተግራ በኩል ወይም በግራ በኩል ካልን ኦን ዘ ሌፍት እንላለን ማለት ነው። ሌፍት ግራ ስለሆነ። ኦኬ ወደ ቀጣዩና ወደ መጨረሻው ስንሄድ ምን ይላል? ኦን እንደ ኦ፣ ቪኢን እንደ ቨ፣ አርን እንደ ር። ስናነበው ኦቨር። ከዛ ኤችኢን በአንድ ላይ እንደ ሂ፣ አርኢን በአንድ ላይ እንደ አርኢን በአንድ ላይ ር ብለን አነበብን። ስናነበው ሂር ኦቨር ሂ ምን ማለት ነው? እዚህ ጋ። ኦኬ እንደዚህ እያደረግን በቀላሉ የእንግሊዝኛ ንግግሮችን ማዳበር እንችላለን ማለት ነው። እንግዲህ ዛሬ ቦታና አቅጣጫ ስንጠይቅ እንዴት መጠየቅ እንዳለብን ነው ያየን ማለት ነው። እና እናንተም በዚህ መልኩ ብትረዱ እነዚህ የምንለቃቸውን ቪዲዮዎች ተከታተላችሁ ብታዩ አሪፍ ለውጥ ታገኙበታላችሁ ማለት ነው። ኦኬ የዛሬው ክላሳችን እዚህ ጋር እናብቃ።
ቀጣይ በሌላ ትምህርት እስከምንገናኝ መልካም ሁኑ። ሰላም ጊዜ